ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። የኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤ አባላቶቹን ይፋ አደረገ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከተመሰረተበት ጊዜ አንስቶ ላለፉት 14 ዓመታት 7 የሃይማኖት ተቋማትን በአባልነት በማቀፍ ሲሰራ መቆየቱ ይታወቃል። ሆኖም ጉባኤው በቅርቡ ባደረገው የጠቅላላ ጉባኤ ስብሰባ የአባል የሃይማኖት ተቋማቱን ፍላጎት፣ ጉባኤው የደረሰበትን የእድገት ደረጃና ወቅታዊ ነባራዊ ሁኔታውን በማገናዘብ የጉባኤውን መተዳደሪያ ደንብ ለሶስተኛ ጊዜ በማሻሻል የአሰራርና የአደረጃጀት ማስተካከያ ማድረጉን አስታውቋል። በዚህ መሰረት አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሁለተኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ ሶስተኛ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ አራተኛ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልና አምስተኛ የኢትዮጵያ የሰባተኛው ቀን አድቬንቲስት ቤተክርስቲያን የጉባኤው አባል እንዲሆኑ ማድረጉን የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነት መምሪያ አስታውቋል። በኢትዮጵያ ሲሚንቶ የማምረት አቅምን በአመት ወደ 20 ሚሊዮን ሜትሪክ ቶን ማድረስ መቻሉ ተገለጸ። ፕሬዝዳንት ታዬ አጽቀሥላሴ በድሬዳዋ ከተማ የተገነባው የፓዮኒር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክት መርቀዋል። ፕሬዝዳንቱ እንደገለጹት በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ፓዮኒር ሲሚንቶ ፋብሪካ ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ እንዳለው ተናግረዋል። የኢትዮጵያና የዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም ምርታማነትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመለክት ነው ብለዋል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በበኩላቸው ባለፉት ጥቂት ዓመታት ለሲሚንቶ ምርት አቅርቦትና ፍላጎት ምላሽ የሚሰጡ እንደ ለሚ ሲሚንቶ አይነት ግዙፍ ፋብሪካዎች ተገንብተው ስራ መጀመራቸውን ተናግረዋል። ኢትዮጵያ ዘርፈ ብዙ መሰረተ ልማት የምትገነባ ሀገር በመሆኗ የሲሚንቶ ግብአት ወሳኝ ነው ሲሉም ገልጸዋል። አሁን ላይ የነባር ፋብሪካዎችን ምርታማነት በማሳደግና አዳዲሶችን ወደ ስራ በማስገባት ከሀገር ውስጥ በተጨማሪ ለጎረቤት ሀገራት ሲሚንቶ ማቅረብ የሚያስችል አቅም እየተፈጠረ ነው ማለታቸው ኢዜአ ዘግቧል። 4 የድንጋይ ከሰል ማቀነባበሪያ ፋብሪካዎችን ወደ ስራ በማስገባት የሲሚንቶ አምራቾችን አቅም የማሳደግ ስራ እየተሰራ እንደሚገኝ ተናግረዋል። ኢትዮጵያና አውሮፓ ህብረት ያላቸውን ለረጅም ጊዜ የዘለቀ አጋርነት የበለጠ ማጎልበት እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ በዛሬው ዕለት በብራሰልስ ይካሄዳል። በስብሰባው ላይ ለመሳተፍ ብራሰልስ የገቡት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ሲኬላ ጋር ተወያይተዋል። ሚኒስትሩ የኢትዮጵያና የአውሮፓን ህብረት ያለፉ 5 አስርት ዓመታት የረጅም ጊዜ ወዳጅነት አድንቀዋል። ሁለቱ ወገኖች የጋራ ጥቅሞችን ባከበረ መልኩ ሰላም፣ መረጋጋትና ልማትን ለማረጋገጥ በጋራ ሲሰሩ መቆየታቸውን ገልጸዋል። የአውሮፓ ህብረት የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ሲኬላ በበኩላቸው ኢትዮጵያ እምቅ የኢንቨስትመንትና የንግድ እድሎች ያሏት ሀገር ናት ብለዋል። በሌላ በኩል ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ቁልፍ ሚና እየተወጣች እንደምትገኝ አመልክተዋል። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ትብብር የበለጠ ለማጠናከር ቁርጠኛ እንደሆነ ገልጸዋል። ሁለቱ ባለስልጣናት በቀጠናው ሰላምና የኢኮኖሚ ልማት ላይ የመከሩ ሲሆን ትብብራቸውን የበለጠ ለማጎልበት እንደሚሰሩ መግለጻቸው የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለውን የቅድመ ክፍያ መጠን ወደ $50,000 ከፍ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ስርዓት ለማሻሻል ያለመ አዲስ የለውጥ እርምጃዎችን ተግባራዊ ማድረግ ጀምሯል። ይህን ተከትሎ ከተወሰዱ እርምጃዎች ውስጥ ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ$5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ እንዲል ማድረጉን አስታውቋል። ባለፈው ሐምሌ ወር 2016 ዓመተ ምህረት ስራ ላይ የዋለው አዲሱ የውጭ ምንዛሬ አስተዳደር ስርዓት በውጭ ምንዛሬ ገበያና በሀገሪቱ የውጭ ክፍያ ሚዛን ላይ ከፍተኛ መሻሻል ማምጣቱን ባንኩ አስታውቋል።
የውጭ ምንዛሬ ገበያ ማሻሻያዎችን በተመለከተ ብሔራዊ ባንክ ባወጣው መግለጫ ለግል ተጓዦች የሚፈቀደው የውጭ ምንዛሬ በጥሬ ገንዘብ ወደ 10,000 የአሜሪካን ዶላር ሲጨምር ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር ደርሷል። በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ ብሏል ማለቱን ካፒታል ጋዜጣ ዘግቧል። የሰዎችን ህገወጥ ዝውውር ለመከላከል ከቤተሰብ ጀምሮ የሚመለከታቸው አካላት የጋራ ጥረት ሊያደርጉ ይገባል ተባለ። የወልዲያ ዩኒቨርሲቲ የሰዎችን ህገወጥ ዝውውር ለመከላከል በሚቻልበት ሁኔታ ላይ ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር የምክክር መድረክ አካሂዷል። በመድረኩ ላይ የተገኙት የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ የሰዎችን ህገወጥ ዝውውር ለመከላከል ከቤተሰብ ጀምሮ ማህበረሰብና አጠቃላይ የሚመለከታቸው አካላት የጋራ ጥረት ያስፈልጋል ብለዋል። በዚህ ረገድ በተለይም የሃይማኖት አባቶች በየእምነት ቦታዎቻቸው ማስተማር እንዳለባቸው አንስተዋል። የህገወጥ የሰዎች ዝውውር ወንጀል ውስብስብና ህይወት ማጣትን ጨምሮ ብዙ ጥፋቶችን እያስከተለ መሆኑን ጠቅሰው ወጣቶች ህጋዊውን መንገድ ብቻ ሊከተሉ እንደሚገባ አስገንዝበዋል። የዜጎች የውጭ ሀገራት ጉዞ ህጋዊውን መንገድ ብቻ የተከተለ ሊሆን እንደሚገባ አንስተው የውይይት መድረኩ ዓላማም በጉዳዩ ዙሪያ የጋራ ግንዛቤ በመያዝ ችግሩን በዘላቂነት መፍታት ነው ብለዋል። ከመድረኩ ተሳታፊዎች መካከል ከሀብሩ ወረዳ የመጡት ሼህ አሊ ኡመር በደላሎች አማካኝነት በህገወጥ መንገድ ወደ ውጭ ሀገር ለመሄድ የሞከሩ በርካታ ወጣቶች ችግር ላይ መውደቃቸውና ህይወታቸውንም ያጡ መኖራቸውን አንስተዋል። በመሆኑም ችግሩ በዘላቂነት ለመከላከል የሃይማኖት አባቶች ትልቁን ኃላፊነት መውሰድ አለብን ብለዋል። በህገወጥ የድለላ ተግባር ላይ የተሰማሩትም ቢሆን በህግ ተጠያቂ እንዲሆኑ በጋራ መስራት ይኖርብናል ማለታቸውን የዘገበው ኢዜአ ነው። በቤንሻንጉል ጉሙዝ ክልል በነበሩ ግጭቶች ምክንያት የፈረሱ ትምህርት ቤቶችን ለማስጠገን ማህበረሰቡ ከ67 ሚሊዮን ብር በላይ ድጋፍ አደረገ። በክልሉ በግጭቶች ምክንያት የፈረሱ ትምህርት ቤቶች ለመጠገንና ተጨማሪ ክፍሎች ለመገንባት ባለፉት 9 ወራት ማህበረሰቡ ከ67 ሚሊዮን ብር በላይ የሚገመት ድጋፍ ማድረጉ ተመልክቷል። የክልሉ ትምህርት ቢሮ ኃላፊ ዶክተር ተመስገን ዲሳሳ ለኢፕድ እንደገለጹት በጸጥታ ምክንያት ጉዳት ደርሶባቸው የነበሩ ትምህርት ቤቶች አለመታደስ ለመማር ማስተማር ሂደት እንቅፋት ሆኖ ቆይቷል። በመንግስት በኩል በከፍተኛ ወጪና በልዩ ትኩረት ትምህርት ቤቶችን ለማስተካከል እየተሰራ ቢሆንም ከፍተኛ ወጪ የሚጠይቁ በመሆናቸው ሙሉ ለሙሉ ማዳረስ ባለመቻሉ የማህበረሰብ ተሳትፎ እየተደረገ ይገኛል። በመንግስት በኩል በከፍተኛ ወጪና በልዩ ትኩረት ትምህርት ቤቶችን ለማስተካከል እየተሰራ ቢሆንም ከፍተኛ ወጪ የሚጠይቁ በመሆናቸው ሙሉ ለሙሉ ማዳረስ ባለመቻሉ የማህበረሰብ ተሳትፎ እየተደረገ ይገኛል። በዚህም በተያዘው በጀት ዓመት 9 ወራት ብቻ ከማህበረሰቡ በገንዘብ በጉልበትና በአይነት ሲተመን ከ67 ሚሊዮን ብር በላይ የሚገመት ድጋፍ ለጥገናና ለተጨማሪ የመማሪያ ክፍል ግንባታ ተደርጓል። ይህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ11 በመቶ ብልጫ ያለው ነው ብለዋል። ለመማር ማስተማር ሂደት የማህበረሰብ ሚና ትልቁን ድርሻ ይይዛል ያሉት ኃላፊው ማህበረሰቡ በየአካባቢው ትምህርት ቤት እንዲገነባ ብቻ ሳይሆን በሌሎች ትምህርት ቤቶች ያያቸውን ነገሮች እንዲሟሉለት እንደሚጠይቅ አብራርተዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ዩክሬን ከእንግዲህ አንድ እድል ብቻ አላት ስትል ሩሲያ አስጠነቀቀች። የቀድሞው የሀገሪቱ ፕሬዝዳንትና የአሁኑ የብሔራዊ ደህንነት ምክር ቤቱ ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ሞስኮ ያለምንም ቅድመ ሁኔታ ለመደራደር ዝግጁ ናት ብለዋል። የኪየቭ ባለስልጣናት ወደ ሰላም መምጣት አለባቸው ያሉት ምክትል ሊቀመንበሩ የመጨረሻውን እድል መጠቀም ይኖርባቸዋል ሲሉ ተደምጠዋል። በሴንት ፒተርስበርግ በአንድ ዓለም አቀፋዊ ህጋዊ ፎረም ላይ ንግግር ያደረጉት ሊቀመንበሩ እውነት ለመናገር ሞስኮ ዙፋኑን የጨበጠውን የኪየቭን አገዛዝ በጥቅሉ አትወደውም ብለዋል። የተወሰነ ግዛትን ለማትረፍ ሆነ ዓለም አቀፍ ተቀባይነት እንደ መሪ ለማግኘት ያለምንም ቅድመ ሁኔታ ወደ ሰላም መምጣት አለባቸው ብለዋል ሜድቬዴቭ። ሞስኮ በአሁኑ ሰዓት በዩክሬን ያለው መንግስት ህጋዊነቱ ካጣ ዓመት ሆኖታል የሚል እምነት አላት። የፑቲን መንግስት ጦርነቱ ለመቋጨት ከዶናልድ ትራምፕ ጋር ስምምነት ላይ ደርሷል ቢባልም
ከዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በኩል አጠራጣሪ ሀሳቦች መነሳታቸው ቀጥለዋል። ዘገባው የአርቲ ነው። የኢራን ሁለተኛው መሪ አያቶላህ አሊ ኻሜኒ ቴህራን ኒውክሌር ለማበልጸግ የማንንም ፍቃድ አትጠብቅም አሉ። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል አጣጥለውታል። ኻሜኒ እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አትፈቅድም ይሉናል በሚል ፖለቲካዊ ጫናውን የገለጹት አያቶላህ አሊ ኻሜኒ በራሳችን መንገድ እንጓዛለን፣ ማንም አያደናቅፈንም ብለዋል። ኢራን ውስጥ የእናንተን አሜሪካውያን ፖለቲከኞች ፍቃድ የሚጠባበቅ አንድም ሰው የለም ነው የሚሉት መሪው። እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በአሜሪካና በኢራን መካከል እየተደረገ ያለው የኒውክሌር ድርድር አደጋ ውስጥ መግባቱን የሚያሳይ ሀሳብም ሆኗል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ ነው አያቶላህ ቁጣቸውን ያሰሙት። ዘገባው የዘ ታይም ኦፍ እስራኤል ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። ከኢሳት ጋር መልካም ጊዜ